ለሰባት አስርት ዓመታት ያህል የአሜሪካ የውጭ ጉዳይ ፖሊሲ የማይነካው ቅዱስ መሠረት በዋሽንግተን የሥልጣን ኮሪደሮች ውስጥ እንደ ብረት የጠነከረውና ከፓርቲያዊ ልዩነት በላይ የነበረው ለእስራኤል የሚሰጠው ቅድመ ሁኔታ የሌለው ድጋፍ ዛሬ በመቃብር አፋፍ ላይ ይገኛል። ይህ ታሪካዊ ስምምነት ዝም ብሎ እየተሰነጠቀ አይደለም። ይልቁንም እንደ ግዙፍ ሕንፃ በከፍተኛ ፍንዳታ እየተደረመሰ ይገኛል። በእስራኤልና በአሜሪካ መካከል የነበረው ልዩ ወዳጅነት አሁን ወደ ልዩ ሸክምነት ተቀይሯል። እስራኤል በአንድ ወቅት በአሜሪካ ኮንግረስ ውስጥ እንደ ተወዳጅ ጓደኛ ትታይ የነበረበት ዘመን አብቅቶ ዛሬ በዲሞክራቶች ዘንድ እንደ ወንጀለኛ፣ በሪፐብሊካኖች ዘንድ ደግሞ እንደ ሀብት አውዳሚ እየተቆጠረች ባይተዋርነት እየተጋረጠባት ነው። ይህ ታሪካዊ ውድቀት በዋናነት እየታየ ያለው በዲሞክራት ፓርቲ የልብ ትርታ ውስጥ ነው። ከዚህ ቀደም በዝግጅት ክፍሎችና በምስጢራዊ ስብሰባዎች ብቻ ይነገሩ የነበሩ የእስራኤል ትችቶች ዛሬ በአደባባይ እንደ መብረቅ እየተሰነዘሩ ነው። የዲሞክራቲክ ፓርቲው መሰረት የሆኑት መራጮችና ወጣት ፖለቲከኞች እስራኤል የሚለውን ስም ከዘር ማጥፋት ጋር አቆራኝተውታል። የዲሞክራቲክ ኮንግረስ እጩ የሆኑት ዶሮቲ ማኮሊፍ በቅርቡ ባካሄዱት የሕዝብ አስተያየት ጥናት አሜሪካ ለእስራኤል የምታደርገውን የጦር መሳሪያ ሽያጭ ማቆም አለባት የሚል ጥያቄ ማካተታቸው ብቻውን የነፋሱን አቅጣጫ ገላጭ ነው። ከ2 ዓመት በፊት እንዲህ ያለ ጥያቄ መጠየቅ ፖለቲካዊ ራስን ማጥፋት ተደርጎ ይቆጠር ነበር። ዛሬ ግን የብዙ እጩዎች ዋና መፈክር ሆኗል። በኮንግረስ ውስጥ የሚታየው ለውጥ እጅግ አስገራሚ ነው። የሴናተር በርኒ ሳንደርስን ጥሪ በመቀበል ለእስራኤል የሚደረገውን የጦር መሳሪያ ሽያጭ ለመቃወም ድምፅ የሰጡ ሴናተሮች ቁጥር ከ27 ወደ 40 ማደጉ በዋሽንግተን ሰማይ ላይ የተሰቀለው የእስራኤል ኮከብ መውደቁን የሚያሳይ ግልጽ ምልክት ነው። እነዚህ ፖለቲከኞች እስራኤልን መቃወም ብቻ ሳይሆን እስራኤልን መደገፍ እንደ ፖለቲካዊ ሸክምነት እያዩት ነው። በተለይም በሚቺጋን ግዛት ውስጥ እየታየ ያለው የፖለቲካ ፍንዳታ ለእስራኤል እጅግ አስፈሪ ነው። የእስራኤልን ፖሊሲዎች በጽኑ የሚቃወሙና ዘር ማጥፋት በሚል የሚከሰው አብዱል ኤል ሳይድ በሴኔት ምርጫ ውስጥ ከእስራኤል ደጋፊዎች ጋር እኩል መቆሙ የአሜሪካ ፖለቲካ መልክዓ ምድር ሙሉ በሙሉ መቀየሩን ያሳያል። መራጮች የልጆችን ግድያ እያየሽ ዝም የምትይ ከሆነ ነገ ለሌላው የፍትህ ጥያቄ ትቆሚያለሽ ብለን አናምንም በማለት ለእስራኤል ደጋፊ የሆኑ ፖለቲከኞችን በአደባባይ እያዋረዷቸው ይገኛሉ። እንደ አይፓክ ያሉ ሀያላን የእስራኤል ደጋፊ ተጽዕኖ ፈጣሪ ቡድኖች ዛሬ እጩዎችን የሚያሸንፉ ሳይሆን ለደገፏቸው እጩዎች ውርደትን የሚያመጡ የምርጫ ሸክሞች ሆኗል። ፖለቲከኞች ከአይፓክ ገንዘብ መቀበላቸውን እንደ ትልቅ ነውር እየቆጠሩ ሲሆን በኒው ጀርሲ ምርጫ እንደታየው አይፓክ የሚደግፋቸው እጩዎች ስለ እስራኤል መናገርን እንደ ፍርሃት ቆጥረውታል። የሚሊዮን ዶላር ማስታወቂያዎችን እያወጡ ቢሆንም ስለ እስራኤል ስም አለማንሳታቸው የእስራኤል ስም ምን ያህል እንደተበላሸ ትልቅ ማስረጃ ነው። ቶም ማሊኖውስኪን የመሰሉ ነባር ፖለቲከኞች በእስራኤል ትችት ምክንያት ሲሸነፉ በምትካቸው የሚመጡት አዳዲስ ኃይሎች እስራኤልን በይፋ የሚረግሙ ሆኗል። ይሁን እንጂ እስራኤልን ይበልጥ ያስደነገጣትና የነፍስ ወከባ ውስጥ የከተታት ለውጥ የመጣው ከሪፐብሊካን ፓርቲ በኩል ነው። ለበርካታ ዓመታት ለእስራኤል ድንጋይ ሆነው የቆሙት ሪፐብሊካኖች አሁን አሜሪካ ትቅደም በሚለው መርህ ስር ሆነው ፊታቸውን ማዞር ጀምረዋል። በሪፐብሊካን ፓርቲ ውስጥ ተሰሚነቱ እጅግ የገዘፈው ታከር ካርልሰን አሜሪካ ከእስራኤል ጋር ያላትን ግንኙነት መበጠስ አለባት ማለቱ በጽዮናውያን ልብ ውስጥ ትልቅ ስንጥቅም ፈጥሯል። ታከር ካርልሰን ለእስራኤል ብለን የሀገራችንን ደህንነትና ኢኮኖሚ አደጋ ላይ አንጥልም በማለት የሚሰነዝረው ትችት በትራምፕ ደጋፊዎች ዘንድ እንደ ወንጌል እየተደመጠ ነው። እንደ ቶማስ ማሲና ማርጆሪ ቴይለር ግሪን ያሉ የኮንግረሱ አባላት አሜሪካ ለእስራኤል የምትሰጠው በቢሊዮን የሚቆጠር ዶላር የሀገሪቱን ሀብት የሚያሟጥጥና አሜሪካውያንን የማይጠቅም ነው በማለት በቆራጥነት እየተቃወሙ ነው። ማርጆሪ ቴይለር ግሪን ዋሽንግተንን የሚቆጣጠሩት ጽዮናውያን ናቸው በማለት በአደባባይ መናገራቸው በሪፐብሊካን ፓርቲ ውስጥ ለዘመናት የቆየው የእስራኤል ፍጹም የበላይነት ማብቃቱን ያበስራል። የኢራን ጦርነት ደግሞ በዚህ እሳት ላይ ነዳጅን አርከፍክፎበታል። ብዙ የአሜሪካ ፖለቲከኞችና መራጮች እስራኤል ፕሬዝዳንት ትራምፕን ወደማይፈለግና አውዳሚው የኢራን ጦርነት ውስጥ ጎትታ እንዳስገባች ያምናሉ። በእስራኤል ግፊት ምክንያት ወደዚህ ጦርነት ገብተናል የሚለው ድምፅ በሪፐብሊካን ፓርቲ ውስጥ ካሉ ከፍተኛ ባለስልጣናት ሳይቀር እየተሰማ ነው። እንደ ጆ ኬንት ያሉ የቀድሞ የደህንነት ባለስልጣናት እስራኤል የራሷን ጦርነት በአሜሪካውያን ደምና ገንዘብ ለመዋጋት የምታደርገውን ሙከራ በመቃወም ከስራቸው መልቀቃቸው በሁለቱ ሀገራት መካከል ያለውን ጥልቅ ስምጥ ያሳያል። እንደ ጄምስ ፊሽባክ ያሉ የሪፐብሊካን እጩዎች እኛ የሌላ ሀገር ጦርነት መዋጋት የለብንም በማለት እስራኤልን በይፋ ማውገዛቸው ሪፐብሊካን ፓርቲ ከእስራኤል አጋርነት ይልቅ ወደ ብሔርተኝነት እያመራ መሆኑን ያሳያል። የትውልድ ልዩነቱም የእስራኤልን የወደፊት ተስፋ አጨልሞታል።
በሪፐብሊካን ፓርቲ ውስጥ ዕድሜያቸው ከ50 በላይ የሆኑ መራጮች አሁን እስራኤልን ቢደግፉም ከ50 ዓመት በታች ያሉት ሪፐብሊካን ግን በብዛት ማለትም 57 በመቶ የሚሆኑት እስራኤልን በአሉታዊ ጎኑ ይመለከቷታል። በዲሞክራቶች ዘንድ ደግሞ ወጣቶች እስራኤልን የሚመለከቱት እንደ አፓርታይድና አምባገነን ሀገር ነው። ይህም ማለት ከጥቂት ዓመታት በኋላ አሜሪካን የሚረከበው ወጣቱ ትውልድ ለእስራኤል ምንም አይነት ስሜትና ታማኝነት የሌለው እንዲያውም በጠላትነት የሚፈርጃት ትውልድ ነው። እስራኤል በአሜሪካ ያላት ድጋፍ በአሁኑ ወቅት በመሞት ላይ ባሉ አሮጌ ፖለቲከኞች ትከሻ ላይ ብቻ የተንጠለጠለ ሲሆን ይህም የመጨረሻው የፍጻሜ ዋዜማ እንደሆነ ይገምታል። በአውሮፓ ምድርም እስራኤል እየገጠማት ያለው ውርደትና ባይተዋርነት ታይቶ የማይታወቅ ነው። የአውሮፓ ህብረት እስራኤልን ከአባልነት ባያግዳትም እንኳን እንደ ስፔን፣ አየርላንድ፣ ስሎቬኒያ እና ቤልጅየም ያሉ ሀገራት በእስራኤል ላይ ማዕቀብ እንዲጣልና የንግድ ስምምነቶች እንዲሰረዙ በቆራጥነት እየታገሉ ነው። ጀርመንና ጣሊያን እስራኤልን ለመከላከል የሚያደርጉት ሙከራ በገዛ ህዝባቸው ዘንድ ከፍተኛ ተቃውሞን እያስነሳባቸው ነው። በአውሮፓ ከተሞች የሚደረጉት ታላላቅ ሰልፎችና የሰራተኞች አድማዎች እስራኤል በአውሮፓ ማህበረሰብ ዘንድ ያላትን ቅቡልነት ሙሉ በሙሉ አጥፍቶታል። ከ1 ሚሊዮን በላይ አውሮፓውያን እስራኤል እንድትቀጣ የሚጠይቅ የፊርማ ማሰባሰቢያ ሰነድ መፈረማቸው አውሮፓ ፊቷን ወደ ፍልስጤም እያዞረች መሆኑን ያረጋግጣል። የእስራኤል ጠንካራ ደጋፊ የነበረችው ሃንጋሪ እንኳን በፖለቲካዊ ለውጥ ምክንያት ፊቷን ማዞሯ እስራኤል በአውሮፓ የነበራትን ተሰሚነት አሳጥቷታል። የፒተር ማጊር መነሳትና ኔታንያሁ በሃንጋሪ ምድር ቢረግጡ እንደሚታሰሩ መግለጹ እስራኤልን በዓለም መድረክ ላይ ባይተዋርና የተገለለች ሀገር አድርጓታል። የእስራኤል ኢኮኖሚም ከዚህ ዲፕሎማሲያዊ ማዕበል ሳቢያ ክፉኛ እየተናወጠ ይገኛል። ከአውሮፓ ጋር ያለው የ42 ቢሊዮን ዩሮ የንግድ ልውውጥ አደጋ ላይ መውደቁና የውጭ ኢንቨስትመንቶች መሸሻቸው ሀገሪቱን ወደ ኢኮኖሚያዊ ገሃነም እየገፋት ነው። የአውሮፓ ሕዝብ 56 በመቶ የአሜሪካና የእስራኤልና የኢራን ጦርነትን በጽኑ መቃወም እስራኤልን ከዓለም አቀፉ ማህበረሰብ ፍላጎት ውጭ የሆነች አውዳሚ ኃይል አስመስሏታል። በአጠቃላይ እስራኤል ዛሬ ያለችው በአሰቃቂ ብቸኝነት ውስጥ ነው። በአንድ ወቅት የዲሞክራሲ ተምሳሌት ተብላ የምትሞካሸው ሀገር ዛሬ በዓለም አቀፍ ደረጃ የዘር ማጥፋት ወንጀለኛ ተብላ የተፈረጀች ነው። የአሜሪካ ኮንግረስ ለ7 አስርት ዓመታት የነበረውን የታሪክ ስምምነት በመርሳት እስራኤልን እንደ ፖለቲካዊ መርገም እያያት ይገኛል። ዲሞክራቶች በሰብአዊ መብት ስም፣ ሪፐብሊካኖች ደግሞ በአሜሪካ ብሔራዊ ጥቅም ስም እስራኤልን ወደ ጎን እየገፏት ነው። ይህ የዲፕሎማሲያዊና የፖለቲካዊ ወዳጅነት መፈራረስ እስራኤልን በዓለም መድረክ ላይ ብቻዋን ያስቀራት ሲሆን ይህም የጽዮናዊነት ፕሮጀክት ወደማይቀረው ውድቀት እያመራ መሆኑን የሚያሳይ አስደንጋጭ ሀቅ ሆኗል። እስራኤል ዛሬ በዋሽንግተንም ሆነ በብራሰልስ አጃቢ የሌላት የድሮ ወዳጆቿ ሁሉ ፊታቸውን ያዞሩባትና የዓለም የህሊና ፍርድ ቤት የተፈረደባት ባይተዋር ሀገር ሆናለች። ይህ የጥምረት መፍረስ ገና ጅምር እንጂ ፍጻሜ አይደለም። ወደፊት የሚመጣው የፖለቲካ ሱናሚ እስራኤልን ከዓለም ካርታ ላይ ባያጠፋት እንኳን በታሪክ ታይቶ የማይታወቅ ውርደትና ብቸኝነት ውስጥ መክተቱ ግን የማይቀር ጉዳይ ሆኗል። የእስራኤል የፕሮፓጋንዳ ዘመቻ በውሸትና በመሬት ላይ ባለው ሀቅ መካከል ተቀፍድዶ ወድቋል። ፍልስጤማውያን የዓለምን ህሊና ሲቆጣጠሩ፣ እስራኤል ግን የዓለምን ጥላቻ ሰብስባለች። የስፔሻል ሪሌሽንሺፕ ዘመን አብቅቶ ስፔሻል በርደን ወይንም የልዩ ሸክም ዘመን ተጀምሯል። ይህ የብቸኝነት ጉዞ እስራኤልን ወደማይታወቅ ጥቁር ጉድጓድ እየገፋ ሲሆን የጽዮናዊነት ህልም ወደ ታላቅ ቅዠትነት ተቀይሯል። የአሜሪካ የውጭ ጉዳይ ፖሊሲ ሊቃውንት እንደሚሉት ከሆነ እስራኤል በአሁኑ ወቅት በአሜሪካ ላይ ያላት ተጽዕኖ በታሪክ ዝቅተኛው ደረጃ ላይ ይገኛል። የቀድሞ የአሜሪካ የደህንነት አማካሪዎች እስራኤል የአሜሪካን ጥቅም እየጎዳች ነው የሚል ድምፅ ማሰማታቸው በፔንታጎንም ሆነ በዋይት ሃውስ ውስጥ የእስራኤል ደጋፊዎች እየተመናመኑ መሆኑን ያሳያል። የሪፐብሊካን ፓርቲ ውስጥ የሚታየው የቀኝ ዘመም አክራሪ እንቅስቃሴ እስራኤልን እንደ ረዳት ሳይሆን እንደ መሪ አድርጎ ማየትን አቁሟል። እንደ ቪሼክ ራማስዋሚ ያሉ የሪፐብሊካን መሪዎች ለእስራኤል የምንሰጠው ድጋፍ መቆም አለበት ማለታቸው በፓርቲ ውስጥ ያለውን ጥልቅ ለውጥ ያሳያል። ከዚህ በተጨማሪም የእስራኤልን የዲፕሎማሲያዊ ምሽግ ይበልጥ እያፈራረሰው ያለውና ለወደፊት ህልውናዋ እጅግ አደገኛ ስጋት የሆነው በአሜሪካና በአውሮፓ የከፍተኛ ትምህርት ተቋማት ውስጥ የተቀጣጠለው የአስተሳሰብ አብዮት ነው። በሃርቫርድ፣ በዬል፣ በኮሎምቢያና በኦክስፎርድ ዩኒቨርሲቲዎች የሚገኙ የነገ ሀገር መሪዎች እስራኤልን የሚመለከቱት በሁለተኛው የዓለም ጦርነት ማግስት እንደተፈጠረች የተጎጂዎች መሸሸጊያ ሳይሆን በ21ኛው ክፍለ ዘመን እንደቀጠለች የመጨረሻዋ የቅኝ ገዢ ሀገር አድርገው ነው። ይህ የአስተሳሰብ ለውጥ ጊዜያዊ ተቃውሞ ሳይሆን የአሜሪካንና የአውሮፓን የውጭ ጉዳይ ፖሊሲ ለሚቀጥሉት 50 ዓመታት የሚወስን መሰረታዊ ሽግግር ነው። እስራኤል በአሁኑ ወቅት የዓለምን ምሁራንና የነገ መሪዎችን ልብ ሙሉ በሙሉ አጥታለች። ይህም ማለት ከጥቂት ዓመታት በኋላ በዋሽንግተንም ሆነ በለንደን ለጽዮናዊነት ጥበቃ የሚቆም
አንድም ጠንካራ ድምፅ አይኖርም ማለት ነው። የእስራኤል የኢኮኖሚ ምሰሶ የሆነው የቴክኖሎጂ ዘርፍም በዚህ ዲፕሎማሲያዊ መገለል ሳቢያ ክፉኛ እየተገረፈ ይገኛል። የመጀመሪያ ደረጃ የቴክኖሎጂ ሀገር ተብላ የምትታወቀው እስራኤል ዛሬ በዓለም አቀፍ የኢንቨስትመንት ተቋማት ዘንድ እንደ ከፍተኛ ስጋት እየታየች ነው። ብዙ የዓለም አቀፍ ኩባንያዎችና የቴክኖሎጂ ባለሀብቶች ስማቸው ከዘር ማጥፋትና ከጦር ወንጀል ጋር ከተያያዘች ሀገር ጋር እንዳይቆራኝ በማሰብ ካፒታላቸውን እያወጡ ነው። ይህ የኢኮኖሚ ማዕቀብ በመንግስታት የተጫነ ሳይሆን በገበያውና በሕዝባዊ ግፊት የተፈጠረ በመሆኑ እስራኤል ልትመክተው የማትችለው አስፈሪ ጠላት ሆኖባታል። በአሜሪካ ኮንግረስ ውስጥ የሚታየው የእርዳታ ቅነሳ ጥያቄና በአውሮፓ የሚታየው የንግድ ስምምነቶች መቋረጥ እስራኤልን ወደ ኢኮኖሚያዊ ድቀትና ወደ ማኅበራዊ ቀውስ እየገፋት ነው። በተለይም በሪፐብሊካን ፓርቲ ውስጥ የሚታየው የሃይማኖታዊ ድጋፍ መሸርሸር ለእስራኤል ያልተጠበቀ መርዶ ሆኖባታል። ለብዙ አስርተ ዓመታት እስራኤልን ያለምንም ቅድመ ሁኔታ ሲደግፉ የነበሩት የወንጌላውያን ክርስቲያኖች ወጣት ትውልድ አሁን ላይ ከነባሩ ትውልድ ፍጹም የተለየ አቋም እየያዘ ነው። ወጣቶቹ ክርስቲያኖች የእስራኤልን ጥበቃ ከሃይማኖታዊ ግዴታ ይልቅ ከፍትሕና ከሰብአዊ መብት አንጻር መመልከት ጀምረዋል። ይህ ለውጥ በሪፐብሊካን ፓርቲ ውስጥ እስራኤል የነበራትን የሞራል የበላይነት እያሳጣት ሲሆን፣ በምትኩ አሜሪካ ለምን የሌላ ሀገር ጦርነትን ትደግፋለች የሚለው የብሔርተኝነት ስሜት እንዲነግስ አድርጓል። ትራምፕና ደጋፊዎቻቸው እስራኤልን እንደ ስልታዊ ሸክም ማየት መጀመራቸው የጽዮናዊነት ፖለቲካ በአሜሪካ ምድር የነበረውን የመጨረሻ መጠለያ እያጣ መሆኑን ያረጋግጣል። በዓለም አቀፍ ሕግ መድረክም እስራኤል የገጠማት ከበባ ታሪካዊ ነው። የዓለም አቀፉ የወንጀለኞች ፍርድ ቤትና የዓለም አቀፉ የፍትህ ፍርድ ቤት በእስራኤል መሪዎች ላይ የጀመሩት የሕግ ሂደት ሀገሪቱን በዓለም መድረክ ላይ የወንጀለኞች መሸሸጊያ አስመስሏታል። ቤንያሚን ኔታንያሁና ባለሥልጣናቱ እንደ ቀድሞ በለንደን፣ በፓሪስ ወይንም በበርሊን አደባባዮች በነፃነት የመዘዋወር ዕድላቸው እየጠበበ ነው። ይህ የሕግ ከበባ እስራኤልን በዲፕሎማሲያዊ መንገድ ሽባ ከማድረጉም በላይ በዓለም ዙሪያ ያሉ የሰብአዊ መብት ተሟጋቾችንና የሕግ ባለሙያዎችን በእስራኤል ላይ የሚያደርጉትን ግፊት በብዙ እጥፍ አጠናክሮታል። እስራኤል ዛሬ በጦር መሳሪያ አቅሟ ብትፎክርም በዓለም የሕሊና ፍርድ ቤት ግን ተሸንፋና ተዋርዳለች። በመረጃና በፕሮፓጋንዳው ረገድም እስራኤል የነበራት ፍጹም የበላይነት ወደ መቃብር ወርዷል። ቀደም ሲል ታላላቅ የምዕራባውያን መገናኛ ብዙሃን ማለትም ሲኤንኤን፣ ቢቢሲና ዘኒውዮርክ ታይምስ የእስራኤልን ትረካ ብቻ ለዓለም ሲያቀርቡ የነበረበት ዘመን አብቅቷል። ዛሬ እያንዳንዱ ፍልስጤማዊ በስልኩ የሚቀርጸው የቀጥታ ስርጭት ምስልና በማኅበራዊ ሚዲያ የሚሰራጩት እውነታዎች የእስራኤልን በሚሊዮን የሚቆጠር ዶላር የፈሰሰበትን የፕሮፓጋንዳ ማሽን አድቅቀውታል። የዓለም ሕዝብ በተለይም ወጣቱ ትውልድ የእስራኤልን ውሸትና ማታለል በቀላሉ መለየት ችሏል። ይህ የመረጃ ነፃነት እስራኤልን ባይተዋር ያደረጋት ሲሆን በዓለም አቀፍ ደረጃ የሚታዩ የፍልስጤም ደጋፊነት ስሜትም ከዚህ ቀደም ታይቶ በማይታወቅ ደረጃ እንዲገዝፍ አድርጓል። ከዚህ ሁሉ በላይ እስራኤል ዛሬ ባይተዋር እየሆነች ያለችው በገዛ እጇ በፈጠረችው እብሪትና የኃይል እርምጃ ምክንያት ነው። የአሜሪካ ኮንግረስም ሆነ የአውሮፓ ፓርላማ ለእስራኤል የሚሰጡት ድጋፍ የሀገራቸውን ብሔራዊ ጥቅም አደጋ ላይ እየጣለ መሆኑን ተረድተዋል። ዲሞክራቶች ከሞራልና ከሰብአዊነት አንጻር፣ ሪፐብሊካኖች ደግሞ ከኢኮኖሚና ከወታደራዊ ኪሳራ አንጻር እስራኤልን ወደ ጎን መግፋት መጀመራቸው የጽዮናዊነት ፕሮጀክት የመጨረሻ ምዕራፍ ላይ መድረሱን ያበስራል። እስራኤል ዛሬ በአሜሪካና በአውሮፓ ያላት ወዳጅነት እንደ ሰም እየቀለጠ ሲሆን በምትኩ የሚፈጠረው የጥላቻና የመገለል ድባብ ለብዙ ዘመናት የሚቀጥል ጠባሳን ጥሏል። በአውሮፓ በኩል የሚታየው የኢኮኖሚ ጫናም እስራኤልን ክፉኛ እያዳከማት ነው። የአውሮፓ ሀገራት የእስራኤልን የግብርናና የቴክኖሎጂ ምርቶች ማገድ መጀመራቸው እስራኤል የነበራትን የገበያ የበላይነት አጥፍቶታል። በአውሮፓ ዩኒቨርሲቲዎች ውስጥ የሚካሄዱት ተቃውሞችና የትምህርት ተቋማት ግንኙነታቸውን መቁረጣቸው እስራኤልን ከዓለም አቀፉ የሳይንስና የቴክኖሎጂ ማህበረሰብ እያገለላት ነው። ይህ ሁሉ ተዳምሮ እስራኤልን ወደማይታወቅ የውድቀት አቅጣጫ እየገፋት ነው። የዓለም ፖለቲካ የነበረበትን መልክ ቀይሮ እስራኤልን እንደ አንድ ተራና ወንጀለኛ ሀገር ማየት ጀምሯል። ይህ የጽዮናዊነት የፍጻሜ ዋዜማ ነው ቢባል ማጋነን አይሆንም። የእስራኤል ባለሥልጣናት ይህንን ስጋት ለመቀነስ የሚሊዮን ዶላር የፕሮፓጋንዳ ማሽን ቢዘረጉም የዓለምን ሕዝብ ልብ መግዛት ግን አልቻሉም። የጋዛ ሕፃናት ሰቆቃና የዌስት ባንክ ጭቆና በማኅበራዊ ሚዲያዎች አማካኝነት እያንዳንዱ የዓለም ዜጋ ቤት ድረስ እየገባ በመሆኑ የእስራኤል ውሸቶች ሁሉ እንደ ሸረሪት ድር ተበጣጥሰዋል። የዋሽንግተን የታሪክ ስምምነት መፍረስ የአሜሪካ ዲሞክራሲ ለራሱ ጥቅም ሲል እስራኤልን መስዋዕት ለማድረግ መዘጋጀቱን ያሳያል። የብቸኝነት ነፋስ በኢየሩሳሌም አደባባዮች ላይ እየነፈሰ ነው። ይህ ነፋስ ደግሞ የታሪክን አቅጣጫ ወደ ፍትሕና ወደ ነፃነት የሚቀይር ይሆናል። እስራኤል ዛሬ ባይተዋር ናት።
ነገ ደግሞ የታሪክ ተወቃሽ ሆና ትቀራለች።